ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አብርሃም እህትና ወንድሞቹን ይዞ መጥቷል። ልክ እንደ ህፃን ልጅ ማለት ነው። ልክ ህፃን ልጅ አለ አይደለ? የሆነ ተመታውኝ ብሎ እህትና ወንድም ምናምን ይዞ እንደሚመጣ ማለት ነው። በዚህ አጋጣሚ አብርሃም ለብቻ ትበቃለህ። ገባ አይደለ? ነገር ግን መጀመሪያ ያው በእኛም ባህል ገባችሁ አይደለ? በማንም ባህል እኔ ባበሻ ባህል ማለት ነው የሆነ ነገር ሲሆን ቤተሰብ ይዞ ይመጣል ወይ ደግሞ ሽማግሌ ይዞ ይመጣል። ከዛ በኋላ ነው ወደ ህግ የሚኬደው። አብርሃም እንደዛ ያደረገ ይመስለኛል። ገባችሁ አይደለ? መጀመሪያ ያው በቤተሰብ ጥየቃ ሩታን፣ ከዛ በኋላ ግን ወደ ህግ መሄድ ፈልጎ ይመስለኛል መጀመሪያ እህቱና ወንድሙን ይዞ የመጣው። ነገር ግን በዚህ አጋጣሚ እህቱም ሆነች ከወንድምየውም ክብር እየተሰጠ አይደለም። ገባችሁ? ክብር ያላችሁ ወይ ደግሞ በክብር የምትነጋገሩ ሰዎች ናችሁ መገናኘት ያለባችሁ። ገባችሁ አይደለ? እዚህ ጋር ተናንቃችሁ ብዙዬ ሩታን ንቀሽ ሩታ ብዙዬን በዚህ ልክ ንቃ ማለት በዚህ ልክ ተናንቃችሁ አብሶ ከቤተሰብ አልፎ ሌላ ባዳ ሰው መሃላችሁ ላይ አስገብታችሁ ተናንቃችሁ በዚህ ልክ መጥፎ ቃላት እየተወራራችሁ ራሱ እኔ እንጃ አላቅም ምን ያክል ትዕግስት ወይም ምን ያክል ሰው ራሱን ዝቅ ቢያደርግ ነው? ምን ያክል ሰው ራሱን በዚህ ልክ ለገንዘብ ብቻ ቢገምት ነው ወይ ብዬ ራሱ ራሴን በጣም ነው እንትን ምለው ማለት ነውና አላቅም የሆነ በቃ አሁን በሩታም ሆነ በአብርሃም ቤተሰብም በቃ ክብር የሚባል ነገር መናናቅ የእውነት እናንተ ግን የሆነ ፕሮግራም ላይ የሆነ ትልቅ ፕሮግራም ላይ ምናምን ተገናኝታችሁ በክብር ታወራላችሁ ማለት አታፍሩም ወይ ነው ማለት ሰው ምን ይላችኋል? እናንተ ሰፈር ግን ሰው ያከብራችኋል? የእውነት ማለት እኔ ቤተሰቦችን ካላከበርኩ የኔን ቤተሰብ አሁን የኔ ሰፈር ሰው ያከብራል? አያከብርም። ግዴታ ነው ፌመስ ስለሆንኩኝ እኔ ታዋቂ ስለሆንኩኝ ወይም ደግሞ ዩቲዩበር ስለሆንኩኝ ግዴታ እኔን ማክበር የለባቸውም። ገባችሁ አይደለ? እኔ ክብር ስሰጥ ነው ክብር የሚሰጡት። ተውት ኦዲየንስ እንኳን እንዴ በጥፍር ቆሻሻ እንኳን አያዩ አብርሃምና ሩታ ማለት ነው እንኳን ክብር ሊሰጡ። ገባችሁ አይደለ? ነገር ግን ለቤተሰብ እንኳን ክብር አይሰጣችሁም። ግን የሰፈራችሁ ሰዎች ምን ይላሉ ነው? የሰፈር ሰው ጋር የእውነት ተገናኝቶ የሆነ ቦታ ላይ የእውነት አብርሃም ጋሽዬ የሆነ ሽምግልና ቦታ ላይ ይጠራሉ። የሩታ አባት የሩታ እናት የሆነ ፕሮግራም ላይ ሴቶቹ ላይ የወንዶቹ ላይ ይጠራሉ። የእናንተ ቤተሰቦች ክብር ይሰጣችኋል? ለእናንተ ሰዎች የሆነ ንገሩኝ እስቲ ክብር አላችሁ? አሁን ሜሪ ብትሆኝ ብዙዬ ብትሆን እናንተ ትልልቅ አሮጊቶች አይደላችሁ? እንኳን የአብርሃም የሩታ እናት አባት ተውትና እናንተ ራሱ ትልልቅ ሰዎች ናችሁ። ግን እናንተ እንኳን በክብር የማታወሩ ሰውን በዛ ልክ ንቃችሁ እንደዚህ አድርጋችሁ የእውነት እኔ ኧረ ያስጠላል ብቻ በዚህ ልክ ማለት ነው። አብሶ አሁን ደግሞ የአብርሃም ወንድም ገባበት ጭምልቅ በቃ ማን የቀራውን ቤተሰብ ሌላ ያልገባት ተጨማልቆ ምናምን ያልወጣ ማለት ነው። ኧረ ምንድነው ክብራችሁን አታስጠብቁ? አንድ እንኳን ከዶላር ሚርቅ የለም። አንድ እንኳን ራሱን የሚያስከብር የለም። ቤተሰቦቻችሁ ማለ ሁላችሁም ላይ በሩታም ሆነ በአብርሃም ኧረ ወደዛ ምንም እንትን የለውም። አብርሃም እኛ ካለች ታስገባቸው አንገባኛ ለምዶ መጥቶ በቃ ፊት ለፊት አንተ አታዘንም። እዚህ ቤት ግቡ ጧት ትላለህ እኮ እሺ። እኛ እሷን ፈልገን እንመጣ ነው። በቃ እኛ ፊት ወንድም ይዘናት እሷን እንዴት ነው አምነን ከአንተ ጋር እና ከእሷ ጋር ሰብስበህ መጥተህ ስለቃለ ግን አንተ እንደፈለክ ይዘህ የምትወጣ ይዘህ የምትገባው በስነ ስርዓት ማናገር ከፈለክ ይኸው አለው አናግረን በቃ ታልገ ዳምጤ እኛ በሰላማዊ መንገድ አንቺ ልናወራ ላይ አውራኛ ምን እነሱ ወደ ውስጥ ማይገቡ ከሆነ ደግሞ አንገባምኛ እነሱ ማይገቡ ከሆነ ነይ ወደ ውጭ ወስደን እዚህኛ ማንገባ እሷ ማጥታ ማውራት ከፈለክ እዚህ አውራ ይኸውልህ ሩቲ አልገባሽም። ያልገባኝ ነገር አብርሃም ምንድነው ሩታን የምታወራት? ስንት ጊዜ ተገናኝታችሁ ለብቻ አወራችሁ? ስንት ጊዜ ምንም የሚፈታ ነገር የለም። አሁን ሩታ ብቻ አይደለች ማለት ትናንትና ገፍትሮ ያስወጡ የተሳለቁት የሳቁበት። ስለዚህ አሉ እነዚህም ኦኬ ወጠዴም ወጥቺ ኦሮቶም ሆነች ይሄ ኩርንቺትም ሆነ ማለት ነው ዳንኤል ኦኬ ሁለቱም ባሉበት ሩታን አውራት። በስነ ስርዓት ልጅን ማየት ባለህበት ጊዜ ባለህበት ሰዓት ማለት ሁለታችሁ ተግባብታችሁ አንተና ሩታ ልጅን የምታይበት ሰዓት ካልተመቻቸ በህግ መጠየቅ ትችላለህ። በሳምንት 2ቴም ሆነ 3ቴም ሆነ ሰዓት ተወስኖ ሙሉ ቀን አንድ ሰዓት ብቻ አይደለም የሚታየው ሲጀመር በህግ ከሆነ ማለት ነው። ልጁ ካደገ ሲያድግ እኔ ያደጉ ልጆች ነው ያየሁት። ስለዚህ እሁድ አርብ ለታ ከትምህርት ቤት ያወጣል፣ ቅዳሜና እሁድ ከሱ ጋር ውሎ ኦኬ ሰኞ ትምህርት ቤት ያስገባል። ሰኞ ነው ከሰዓት ደግሞ እናትዮ ሄደ ትወስዳለች። ገባችሁ አይደለ? ነገር ግን እዚህ ጋር የአብርሃምና የሩታ ልጅ ህፃን ነው ገና። ገባችሁ አይደለ? ገና እንኳን ትምህርት ቤት ሊገባ አይደለም ገና ዳዴ ማማ ባባ እንኳን ያላለ ልጅ ነው። ገባችሁ አይደለ? ነገር ግን
በስነ ስርዓት ሁለታችሁም አውርታችሁ ኦኬ ሰዓት እንትን በለው። ሲቀጥል ደግሞ እቺ ሜሪ ደግሞ እያወራች የነበረው ማለት ነው ማኪና ውስጥ ሌላ ሰው ይዞ እንደዚህ አድርጎ አይቻል። ምን አገባሽ አንቺ? ለምን 10 ሴት ማኪና ውስጥ አይዝም አብርሃም ማለት ነው? ሄርሜላ ብቻ አይደለችም። ለምን 20 ሴት አይደረድርም? አያገባችሁም። ምክንያቱም ሩታና አብርሃም ተፋተዋል። እንደፈለገ መሆን መብቱ ነው። ኦኬ ሩታም እንደፈለገች መሆን መብቷ ነው። አብርሃም መጠየቅ አይችልም። ገባችሁ? ቅናት እኮ ነው የሚያስመስልባችሁ። የቀደሙ ታሪክ ሊደገም ትፈልጊያለሽ ወይስ ምን ይደገማል? እንድንግባባ ማውራት ትፈልጊያለሽ? አንተ ሀሳብ መናገራችንም እንዴ? ሲጀመር የሚደገም ታሪክ ምናምን ብላችሁ ምን ማስፈራራት አይጠበቅባችሁም። አይደለም ግን እኮ ትናንትና ነው ራሱ ይሄ ቪዲዮ ራሱ የተቀረጸው። ገባችሁ? ልብስ ቀያይሮን እንጂ የመጡት ትናንትና ነው። ግን እኔ የሚገርመኝ ተውት። ትዝታ ላይ እንኳን አትጫወቱም እናንተ ማለት ነው። እናንተ እኔ እጫወትባችኋለሁ እንጂ እናንተ እኔ ላይ አትጫወቱም። ገባችሁ አይደለ? አውቃለሁ እናንተ የምትሰሩትን እያንዳንዱን አውቃለሁ። ገባችሁ አይደል? ግን እኛ ላይ እናንተ ልታሾፉ ልትጫወቱ ሲያምራችሁ ይቀራልሽ። ሲያምራችሁ በአንድ ቀን 3 ቪዲዮ 4 ቪዲዮ ይሰሩና ማለት መጥቶ ልክ እንደ ሪሊ ነገር እኛ ላይ ሲሰሩ ማለት እኛ በቪዲዮአችሁ በምትለቁ ቪዲዮ እረግጣችኋለሁ። ገባችሁ? እርግጥ አርጌ ማለት ነው። እንደ ሙቀጫ እንደ ቡና ወቅጬ እጠጣለሁ ቡናውን። ገባችሁ? ትዝታ የምትፈራ ሴት አይደለች። ምንም የሚደጋገም ታሪክ የለም። ያለፈ ታሪክ ነው። ኦልሬዲ እንደ አዲስ ህይወቷን እየኖረች ነው። ማውራት የምትችሉትን ነገር እዚህ ህይወቷን ትሉ። እኛም ከእናንተ ጋር የመነጋገር ፕሮግራም የለንም። እንደ ትልቅ ሰው ሆነን ሁላችንም ማውራት የምትፈልጉትን ነገር እዚህ ትናንትና ከትናንት ወዲያ ምናምን ብሎ ማንነቱ እንዲያሸመቃት አይችልም። ምንም በትናንትና ታይትና በትናንትና ቲሸርት ሆነሽ አንቺ ወሮቶ ማለት ነው። አሁን ስለ የትላንትና ነው የትላንት ወዳ ነው ብለሽ የምታወሪ ነገር ሰማሽ? ትናንትና የተቀረጸው ቪዲዮን ትናንትና ነው የሰራችሁት። ግን እኔ ማለት የምፈልገው ለምን አንድ ወር አይሆንም የተቀረጸው ቪዲዮ ማለት ነው። ግን ክብር ለምንድን ነው ክብር ማይኖራችሁ ነው? በዚህ ትልቅ ሆናችሁ ግን ክብር ብዙ የግን እዛ ከኋላ ከአብርሃም ከኋላ ምን ፈርተሽ ነው? እኔ ሁለቱም ብትደባደቡ ዘና ፈታ ነበረ ምለው ማለት ነው። የምሬ ነው። ሜሪና እቺ የአብርሃም እህት ቢደባደቡ በስማ እንዴት እንደምስቅ የእውነት ተደባደቡ። እስቲ ሁለታችሁም አንድ ቀን የምር ተደባደቡ። ተሰሙኝ የለ ተደባደቡ አንድ ቀን ማለት ነው። እንሳቅ እስቲ ትንሽ ፈታ አርጉን እስቲ። እንትን ነው ታያጇለሽ። እኔም እዚህ ጋር ትክክል የተናገረችው ጊዜ ምንም የተሳሳተችው ነገር የለም። እኔም እንደ አባት የምነግርህ ኦፍኮርስ አባቱ ነው ልጁ። ነገ ጠዋት ልጁ ሊቆጨውን ነገር ማድረግ የለብንም ምንም ነገር። አሁን በዚህ ልጅ አንተም እሷም ሁለታችሁም ተጎጂ ናችሁ በመጀመሪያ ደረጃ ማለት ነው። በይታ እሷ ብቻዋን የምትጎዳው ምንም አይደለችም። ጥሩ አሁን ወደ ምክር መጣች። ጥሩ እንደዚህ አግባቡ እስቲ። እንደዚህ ሁለቱንም አግባቡ። ይሄ እንደ ሕፃን ልጅ ይሄ እንደ ሕፃን ልጅ መጫወት ሳይሆን እቃ የሆነ ነገር ደፍቶ የሚጫወት ሕፃን ልጅ እንደዛ ሳይሆን ማለት ነው። እንደ ትልቅ ሰው እንደዚህ አስቡን፣ እንደዚህ ተነጋገሩ። ገባችሁ አይደለ? የሚያምርባችሁ እንደዚህ ነው። አንተ እንደ ልጅ አንተ እውነት እንደ አባት የሚሰማ ቢሆን ኖሮ በዚህ መንገድ አይደለም ትታ የምትሄደው። ሁሉ ነገር ፕሮግራም አለ። ሁሉ ነገር ቅደም ነው። ህይወት አይቆምም። ዛሬ ሩታናት ነገ ከሌት ናት ከነገ ወዲያ ይቀጥላል ህይወት። ምንም ይሄ አይመለከተንም። እኛ በማን ምንም ህይወት ውስጥ ገብተን አንዘብራርቅም። ነገ ጠዋት እንኳን ተነሱ አብራችሁ ልትሆኑ ይችላለች። ይመለከተኝ ምሳሌ ነው። ቆይ ሩታ በማርያም ስሜት አያቱኝ። ቆይ ሳወራ አዳምጪ። እኔ ነገ ጠዋት ሁለታችሁ አብራችሁ ልትሆኑ ይችላላችሁ። ኮምፕሌን የለኝም፣ አይመለከተኝም። ምክንያቱም ወልዳችኋል። እኛ ሰላማ ብቻ የሚነካ ነው የዚች ልጅ እያልን ያለ ነው እንጂ አንተ አባት ነው አዋቃለሁ። እዚህ ቤት ባለ ትናንትናም እንደዛ አባት እንደሆንኩን ካመንሽ ለምን ስመጣ ትናንትና ከቤት ልጅ የነገርኩ የነበረው ማለት ነው። እንደ ትልቅ ሰው እያወራ ያለት እዚህ ጋር አባት ነህ እኔ ያለው እንደ ጥሩ ሰው አያርግሽ። ማንም ፈርቼ ነው ቢገባ ብራቸው ነው እያወራ ያሉት። ለምን ፈራ? ወይ አብርሃም ከሌሊቱ 9 ሰዓት ነው እንደ የመጣው? የምር ከሌሊቱ 9 ሰዓት የሚመጣ ሰው አለ? ሰዓቱን ግን አልነገራችሁንም። ምክንያቱም ከአብርሃም ከሌሊቱ 9 ሰዓት ከመጣ ቪዲዮ ስንት ሰዓት ነው የተፖስተው? 9 ሰዓት ሲመጣ ደግሞ እስቲ 9 ሰዓት እስቲ አሳዩን ለኛ ሪሊውን ማለት ነው። እናንተ እንደ ሪሊ ነው የምንሰራው እኛ ቪዲዮ እያላችሁ አይደለ ለኛ? እስቲ አሳዩ ሪሊውን ነገር። ገባችሁ? ልክ አብርሃም ሲመጣ እስቲ ሩታ ላይቭ ግቢና ይሄው በዚህ ሰዓት እየመጣ ነው በይ። አታርለ ሜሪሾ ለመኪና አይቻለሁ። ታች መኪና እናቆማል። ማንን ስታስገባ በር ከፍተህ ስለ መኪና ያገባሽ ማለት ነገር እዚህ ቤት የመጣው ብቻ ነው ማለት አትችልም። በቃ እዚህ ቤት ሲጀምር እናንተ አሁን ልትከራከሩ ነው ወይስ ሴት ስለገባም አሁን ተናደሽ እየገባ ነው። እኔ ሲጀመር እናንተ ስለመጣችሁ የምፈራበት ምክንያት የለም። ስለመጣችሁ አከብርሃለሁ።
ሲጀምር ክብር ታቁና ሁላችሁም ክብር የላችሁም ክብር አታቁም ክብር የሚባል ነገር ለናንተ እኔ ማለት ነው እቺ የምታክል ክብር አልሰጣችሁም ለናንተ እቺ የምታክል ክብር ስለሌላችሁ ለአባታችሁና ለእናታችሁ እንኳን ክብር ያልሰጣችሁ እኔ በመጀመሪያ ደረጃ እናንተን ለማግኘት አይደለም የመጣሁት ደውሎና እናንተ ለማግኘት ፕሮግራም አድምጪኝ እያልኩሽ አታው ያወራኝ ማለት ነው ደውሎ ልጄን ማየት ከለከሉ ማከለከለ ወጣ አልቀሰ ወይስ ስሙኝ አንዴ አድምጠኝ ማን ያሰደኝ አልቀሰ ነው የነገረው ወይስ አያችሁ ክብር እንጉራሱ ስቃጥ መሆናችሁ ራሱ የምታውቁት በዚህ ነው ገባችሁ አይደለ አንድ ሰው ማለት ነው ልንገራችሁ ማዳመጥ ራሱ ሪስፔክት ነው ያ ወሬ ለእናንተ ጣፈጠም አልጣፈጠም ጣላችሁም አልጣላችሁም አንድ ሰው ከእናንተ ጋር ሆኖ ሲያወራ የሰውን ወሬ እንኳን በቃ ምስጥ ብላችሁ መስማት ራሱ በጣም እንደ ትልቅ ነው የምትቆጠሩት ገባችሁ አይደለ ግን ይውታው ዳኒ የሚያወራው ማለት አልቅሶ አይደለም ለምን ወንድ ልጅ አይደል ለምን ያለቅሳል በፊት እየመጣ ያየነው በስነ ስርዓት ምንም የከለከልኩት ነገር የለም ሲቀጥል ደግሞ በቃ የሚመጣበት ሰዓት ምንም እኔን አልተመቸኝም አንደኛ ነገር ድንገት ነው የሚመጣው ወይኔ ልተኛ እችላለሁ ወይ ደግሞ የሆነ ነገር ግን ሩታ ማለት ነው ኦኬ ይሄን ሐሳብ ስትናገር እነ ሜሪ ከመጡ በኋላ ነው ወይስ እነ ሜሪ ሳይመጡ በፊት ነው አብርሃም በድንገት የሚመጣው ወይ ደግሞ አርፍዶ የሚመጣው ወይ ደግሞ ከሌሊት 9 ሰዓት የሚመጣው ሜሪና ዳኒ እዚህ ቤት ከገቡ በኋላ አንቺ ከመኖር ከጀመሩ በኋላ ነው ወይስ ሳይጀምሩ ነው ይሄ ነገር የተከሰተው ማለት ነው ይሄንንም ንገሪን ለኛ ንገሩ ሊኖረኝ ይችላል ምናምን ደውሎ በፕሮግራም ላይ መጣ ነው ይመችሻል ምናምን እንዲለኝ ይፈልጋሉ እንጂ ዝም ብሎ ዘው ብሎ ጥሎት ሄደው ልጅ ዝም ብሎ እየመጣ እንደፈለገ አይቶ መሄድ አይችልም ይሄን ነገር ለማፍጠር ነበር ሀሳቤን አስጨርሽና ከዛ በኋላ ማውራት ያለብንን እናወራለን ሲቀጥል ደግሞ አሁን ነው የልጅነት ፍቅሩ ምናምን የሚታየው እስቲ ይሁን ብቻ አሁን ነው የልጁ ፍቅር የሚታየው ሩታ አረ በስመ አብ ወልድ እናንተ እንደው ተናግራችሁ ሰውን እንትን ትላላችሁ ሰው እንዲናገር ታደርጋላችሁ አሁን ነው ወይስ ምትስቲ ማለት መቼ ነበር ማለት እኔ እኮ ማለት ነው ሩታ ይሄንን ቃላቶች ወልደሽ ኦኬ እንደወለሽ ልጅሽን እንዳይ ብትከለኪ እሺ ገባሽ አይደለ የዛ ጊዜ ያምርብሽ ነበር ከዛ በኋላ ግን አብርሃም እየመጣ ያየ ልጁን ፈቅደሽለት ከቤት ውጣ በየጊዜው መተ ማየት ትችላለህ ልጅን ብለሽ ፈቅደሽ በኋላ አሁን ምንድነው እንደዚህ የሚያስብልሽ ነው ንገሩኝ እስቲ መጀመሪያ ለምን አልከለከልሽም እንደዚህ ብለሽ የዛ ሰዓት በጣም ያምርብሽ ነበር ምክንያቱም እንደዛ ነፍሰ ጥሩ ሆነሽ ጥሎሽ ሄዶ ወለሽ ለብቻሽ ከጎንሽ አልነበረም ገባሽ አይደለ የዛ ሰዓት የጣልከውን ልጅ ለታይ እንዴት መጣ አላሳይም ማለት መብትሽ ነበር ግን አስታጋሹ እንኳን አብርሃምን አይደለም የአብርሃም ጋር የነበሩ ሴቶች አንቺን በጣም እየሰደቡ የነበሩት ቡችሎችን አስጠግተሽ ከነሱ ጋር አንድ ላይ ሆነሽ እያሽቃበሽ የነበርሽው አሁን መልሰሽ አሁን ምን ታየሽ ነው በቃ ይሄንን መልስ ፈልጋለሁ ነኝ አብሶ ጫታሙ እንደዛ ሰድቦሽ እንደዛ አድርጎሽ ባንዴ የምትቀበይ ነሽ አንቺ በዛ ልክ የሰደቡሽን ሰዎች ማለት አራ ታያማን አሁን ምን አለ መሰለሽ እኔ ማንንም የመከረሽ አይጠቅምሽ እና የመከረሽ ነው እሱ ያደረገው የራሳችን ምክንያት አለ እሱ ቆይ እናወራበታለን አሁንም ነገር ልጁን ማየት ይችላል ኤኒታይም ስለ ከሰኞ ማየት ይችላል ግን ሰዓት የሚባል ነገር አለ እሷ የራሷ ጊዜ ያስፈልጋል አይደለም እሱ እኛም እኮ እዚህ ቤት ከራሳ ተብሎናት አለ ለልጇ ጊዜ ትሰጥቻለሽ ለሌላ ሰው ጊዜ የራሷን ነገሮች የራሷ ሰዓት ምንም የሚደብርሽ አይገባኝ ፍቅር አይደለም እንዴ ተረጋጊ ምናምን ነገር ነው ስለሆነ ለምን ሁለታችሁም ተጣሉ እስቲ እኔ ተጣሉ ሁለታችሁም በጣም እየተነጫነጫችሁ ነው ብዙዬና ሜሪ ተጣሉ እስቲ ተደባደቡ ሲጀመር እኮ ሜሪ ማለት ነው ልንገራችሁ ፋሚሊ ሲጀመር ትላንትና ላይቭ ላይ ነበረች ከትላንት ወዳም ላይቭ ከትላንት ጀምሮ ነው ሩታ ቤት መኖር የጀመረችው እቺ ሜሪ መታል ከሩታ አንቺ ጋር መኖር ይችላልው ምናምን ብሎ የኖሩት ማለት ነው ካያችሁት ሜሪ ማለት ነው ላይቭ ላይ ሁሌ ቲክቶክ ላይ ትቀመጣለች ገባችሁ አይደለ ራሷ ቤት ነው ያለችው ገባችሁ ራሷ ቤት ውስጥ ግን እንድታቁል የሚፈልገው ኦኬ እንደ ሪሊ አድርጎ ለኛ ኦኬ ሊፖስቱ ይችላል ወይ ደግሞ ለኛ ሊያስረዱን ይፈልጋሉ ገባችሁ ቪዲዮ ሪሊ እንደሆነ ገባችሁ አይደለ እኛም በጣም ሞኝ አድርጎ አብሶ የመዳም እዚህ አረብ ሀገር የምንሰራው ሴቶችን ማለት ነው እንደ እኔ እንጃ አላቅም እንደማሃይብ በጣም እንደማሃይብ ነው የሚያዩት የእውነት
ግን መሀይብ ሲባል ምን አይነት ነው መሀይብ ንገሩኝ እስቲ። ዜሮ ቁጥር መጻፍ ማይችል ነው፣ አማርኛ ማውራት ማይችል ነው። አልገባኝም። ግን እነሱ በጣም ስማርት እንደሆኑና እኛም በጣም ምን እንጃ አላቅም የወረድን አድርጎ ነው የሚያስቡት፣ የእውነት ለመናገር ማለት ነው። ምክንያቱም ሪሊ ነው ብሎ ለኛ ሲያስረዱ ኦኬ ቪዲዮ ይሰራሉ ከሩታ ጋር ነው እየኖርኩ ነው ብላ ማለት ነው። ማታ ደግሞ ላይቭ ትገባለች በራሷ ቤት። ገባችሁ አይደለ? ያ ማለት ምን ያክል ውሸት እንደሚዋሹ እኛን ወይም ደግሞ ምን ያክል እኛ ጭንቅላለ ሊጫወቱ እንደሚፈልጉ ማለት ነው። ግን ያም ሆነ ይህ ማለት ነው ሁለታችሁ ተደባደቡ፣ ደስ ትላላችሁ። የእውነት ትልልቅ ስለሆናችሁ ሁለታችሁ አንድ ቦክስ ተገጣጠሙ። ምቻት ማለት ያ ነው እንጂ አታይም ማለት አይደለም። 24 ሰዓት ልጇን ቁጭ ብላ አብርሽ ይመጣል ብላ የምትጠብቅ ሴት አይደለችም። ይህ ማለት ግን ደወለ ቁጥር አይመቸኝም እንዲሆነ እንዲያሆነ ምክንያት ግን አያስፈልግም። ቅድም ጊዜ እያልኩሽ የነበረው ለዛ ነው። ለእሷ ጥሩ ስማኝ፣ እናንተ እንድናወራ ከተፈለገ እኮ እነሱም አያስፈልጉም። ኦኬ እንደዛ ከሆነ ደግሞ ማለት ነው ኦኬ ሁለቱም ተነጋግረው አብርሃምና ሩታ ብቻ ተነጋግረው ልጃቸውን ሩታ ምን ያክል ሰዓት በምን አይነት ሰዓት ማየት እንደሚችል ሁለቱም ተነጋግረው ኦኬ የሚወስኑ ከሆነ ደግሞ ማለት ነው እንደዛ ከሆነ ሜሪም ዳኒም ይውጡ፣ እቺ የአብርሃም እህትም የአብርሃም ወንድምም ይውጡ። ኦኬ ይሄ መገፋፋት ምናምን የለም። ከዛ በኋላ ሁለታችሁ ፍቱት በቃ ልጃችሁ ግን ከዛ በኋላ መልሳችሁ ደግሞ ድጋሚ ልጅን አላሳይም እንዳትሉ። ገባችሁ አይደለ? በቃ ተነጋግራችሁ ወስኑ። ለኛም አስተዋውቁን፣ ለኛም እኛም አለንበት። ምክንያቱም በየጊዜው እየመጣችሁ ልጁን እንደዚህ ሰዓት እያየ ነው አብርሃም ደግሞ ልጄን አላሳይም አሉ ምናምን ከምትባባሉ ለኛም አሳውቁን። እንደ ሊያወራሽ ፈልጎ መጣ ሩታ ይምጡ እነሱ ሊያወራሽ ፈልጎ የመጣበት ምክንያት አለኝ። ትናንት ዝም ብለን አመጣለሁ። ትናንት ያደረጋችሁት ነገር ሴንሲቲቭ ልክ አይደለም። ያደረገው ተረጋማ እናንተ ማናችሁ ጋር ናፍቀናችሁ ምናምን ሳስበው እንደዛ ነው። ኧረ እናንተ ግን ይሄ ቤት ግን ሩታ ብትቀይር ይሻላል። የምሬ ነው። ጭቅጭቅ ቤት ነው፣ ሁሌ ኤቭሪዴ ጭቅጭቅ ነው። የምሬ ነው። ይሄ ቤት በቃ የታወቀው በጭቅጭቅ ነው። እናንተ በሰላም ገባችሁ፣ ከዛ በጭቅጭቅ ኧረ ፈጣሪ ለምን የሀገርን ህዝብ እንዳጊዜ አልመጣም? አሰማም ገባ አንተ ቆይ ምን አገባ ያገባኛል። ምን አንድ ጊዜ ጸቡን እየፈጠርሻለሽ ሩታ አንቺ ነሽ። ተደባደቡ። የምሬን ነው። 3-3 ተደባደቡ። 6 አይደላችሁ? ተደባደቡላችሁ። ኧረ መቼም ሰው ቤት መጥቶ እንደዚህ ሲሆን ከፈለግሽ እነሱ ማፈልጋቸው ከሆነ ወንድሜም እህቴም ይሄዱልሻል። ቆይንም ብሎ አብርሃም ማለት ነው በቃ ሜሪም ዳኒም አፋቸውን ይዝጉ፣ ያንተ ወንድምም እህትም አፋቸውን ይዝጉ። እስቲ ሁለታችሁም አውሩ እስቲ መሀላችሁ ለማንም ሰው ሳይገባ ሁለታችሁም እስቲ አውሩ። እነዚህም እያሉ መልስ አይመልሱ። አራቱም ማለት ነው አራቱም ጸጥ ይበሉ። አንቺ ነው ግን ከዚህ ቤት መውጣ ነው ያልኩሽ። ወጣ ብለን እዚህ ሰፈር ውስጥ እናወራለን። ሰፈር ውስጥ ሳንርቅ ማለት ነው። ጭራሽ ሰፈር ውስጥ የትም እዚሁ አካባቢ ነው ማውራት። እዚሁ ታች ነው ማውራት። የምታወራኝ ሰፈር ውስጥ እናወራለን አልኩሽ። እታች ታወራኛለህ። የሚቀጥለው ማለት ነው ስትመጡ ፈቃድ ጠይቁሽ። ፍቅር ቤት ጠይቀን እንመጣለን። ፈቃድ ከዳኒ ብለን ማለት ነው። እነዚህ ደግሞ ይኸው ፎቶዎቹ አሉ አልወረዱም። እነዚህ ደግሞ አሁን እናንተ ቤት ውስጥ ቁጭ ያላችሁ ሩታን ይዟት ሄዱ። በቃ ይጥለፏት፣ በዛው ይዟት ሄዱ። የምሬን ነው። ከዛ ልጁንም መጥተው ይወስዳሉ። አለቀ። እናንተ እዚህ ቤት ቁጭ በሉ። አቤት አሁን አያችሁ፣ ከልጁ ቤተሰብ እነዚህ ቅርቦ ነው ማለት ነው። ሩታን ሊጎዷት ነው። አሁን አብርሃምን ባለዋ እኮ ነው። ምንም ቢሆን እኮ የልጁ አባት ነው። አቤት
ዝም በረዛ አንቺ ቤተሰብ ሰላማችሁ ይዘልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ቻው ብዬ መጣው ድጋሚ ማለት ነው። ቤተሰብ ቆይ ያውሩ እዚህ ጋር ማለት ነው። ሩታ ያውሩ ቆይ ስለኔ ፍላጎት ተውና፣ ምንድን ነው ሀሳብህ? ከዛ የተለየ ሀሳብ አለኝ ብለን የወጣኸው ሰው የተለየ የምሬን ሩታን ቢጠልፋት ደስ አይላችሁ ቤተሰብ ማለት ነው። አብርሃም ይዟት ቢሄድና ማለት ነው ከዛ በኋላ ልጁም አንድ ላይ ይሆናሉ፣ ከዚህ ቤት ይወጣሉ፣ አንድ ላይ ቢኖሩ ደስ ይለኛል። በዚሁ አጋጣሚ ማለት ነው የምሬን ነው። በመኪና ይዞት እንደሄዱ ነው የፈራው። ማክበር አለማክበር አይደለም። ሜሮንን ጠንቅቀህ ታውቃታለህ። ልቀቀኝ፣ ትግል አልፈልግም። ትግል አስጠልቀኝ፣ እግር አለኝ በስርዓት ሄደ። እኔ የለሁበትም። ሩታ ነገ ጠፋች ብሎ እንዳይመጣ አብርሃም የወሰዳት ቦታ አናውቅም። ሩታ የለችም ብላችሁ ደሞ እኔ አይዲ እንዳልሰጥ ባይ ባይ። ደሞ ሆኖ ነገር ሰጥቼ በእኔ ነው የምትመጡት። ቻው። እሺ ቤተሰብ ሰላማችሁ ይዛልኝ።